የክርስቲያን ፈተናው የሚጀምረው መጽሐፉን ማንበብ ሲጀምር ነው። ያገባለት አይደለም፣ የተሳካለት አይደለም፣ ሀብታም የሆነ ቀን አይደለም። አሁን አንዳንዶቻችሁ የተኩስ አቁም ስምምነት ስለፈረማችሁ አይተኩስባችሁም፣ በሰላም ነው የምትኖሩት። አይነካችሁም። ሰይጣን በምንም ተአምር ከሱ ጋር ተስማምቶ የሚኖር ሰው አይነካ። እና ክርስቲያን መቼ መሰለ ፈተናው የሚጀምረው? ወይን መጽሐፍ ማንበብ ሲጀምር። የተሰወረ መዝገብ እዚህ ውስጥ አለ። ብዙ እንቁ እዚህ ውስጥ አለ። ይኸውልህ የክርስትናን አይነተኛ ልዩ ባህሪ የምትረዳው በፈተና ውስጥ ነው። ለካ እንዲህም አለ ትላለህ በፈተና ሲገጥምህ። ለካ እንዲህም አለ፣ እንዲህ ብቻ አይደለም። ለካ ውጊያም አለ፣ መዝሙር ብቻ አይደለም። ለካ ዝማሬ ብቻ አይደለም፣ ለቅሶም አለ። ልክ ያ ሁኔታ ይገባሃል። ፈተና መልመጃ ነው። ይገርምሃል፣ አስተማሪያችሁ ትምህርት ቤት አንዱን ቻፕተር ያስተምራችኋል። ለየቀኑ ትምህርት የየቀኑ መልመጃ ነው። ሆምወርክ ካለው የቤት ስራ አለ። ለየቀኑ ትምህርት የየቀኑ መልመጃ አለ። እቤት ገብተህ ምሰራዋል። ዛሬ እንኳን ነግርሃለሁ፣ ይሄን ትምህርት ከተማርክ በኋላ ለዚህ ሳምንት የሚሰጥ መልመጃ አለ። ሰርተህ የምትመጣው መልመጃ አለ። እምትለማመድበት ነው። ፈተና ምንድን ነው ብለህ ካልከኝ መልመጃ ነው። ለተማርከው ትምህርት መከለሻ ነው። እውቀት ከንቱ እንዳይቀር፣ እምነት ከንቱ እንዳይቀር፣ ፍቅር ከንቱ እንዳይቀር በፈተና ይታሰራል። ሁለተኛ ፈተና ምንድን ነው? ፈተና መመዘኛ ነው። ያወቅነው በትክክል እንዳወቅነው የሚያስረዳ መመዘኛ ነው። ፈተና ያወቅከውን በትክክል እንዳወቅከው ትማራለህ። ኤፌሶንን ትማራለህ፣ ዮሐንስን ትማራለህ። አንድ አገልጋይ ይመጣል፣ ያስተምራል። ስለ ፍቅር ያስተምራል፣ ስለ ትዕግስት ያስተምራል፣ ስለ መንፈሳዊ ውጊያ ያስተምራል፣ ስለ መስጠት ያስተምራል። እና ያወቅከውን በትክክል እንዳወቅከው ማሳወቂያ ነው። አለማወቅህን ለማወቅ ምክንያት የሆነ ነው። ደግሞ ታውቃለህ የማወቅ መጀመሪያ አለማወቅህን ማወቅ እንደሆነ። አንዳንድ ጊዜ መጽሐፍ ታነባለህ፣ የሆነ ነገር ታነባለህ፣ ቪዲዮ ትሰማለህ፣ ዩቲዩብ ትምህርት ምናምን ትሰማለህ። በጣም ያወቅ ይመስላል፣ ትለጠጣለህ። ከዛ በፈተና ትበጠራለህ። ስትበጠር ምንም እንደማታቅ ኢዝ ኤንድ ወዝ እንደማታቅ በእግዚአብሔር ፊት እኩል ሞኝ እኩል አላዋቂ ነን ብዬ ከዚህ በፊት እንደነገርኳችሁ። ማወቅህ የሚጀምረው አለማወቅህን በማወቅ ነው። በምንም ታምር ደግሞ አለማወቅህን ዝም ብለህ አታውቅም በፈተና ካልሆነ በስተቀር። እና ቸርች ስትቀመጥ ሰው ስታቅ እግዚአብሔርን ያወቅ ይመስላል፣ ቃሉን ያወቅ ይመስላል፣ ወደ ጥልቅ መንፈሳዊ መገለጥ የገባ ይመስላል። እና አንድ ጊዜ ተሳክቶልህ ደግሞ አንድ ሶስት አጋንንት ከጮህልህ በቃ አለቀ። ዘሰበንስ ዳይሜንሽን ማለት ትጀምራል። በቃ ጥልቅ የሆነ የመንፈስ ቅዱስ ዓለም ምናምን ማለት ትጀምራል። ስለዚህ እግዚአብሔር ከመሬት ከፍ ስትል አለማወቅህን ሊያሳውቅህ ፈተና ውስጥ አልፋል። ፈተና ምንድነው ካላችሁኝ፣ መመዘኛ ነው። መመዘኛ ነው። ፈተና መመዘኛ ነው። ያወቅከውን ነገር በትክክል አውቀዋለሁ። ከቲዮሪ በተሻለ ፕራክቲካል ማድረግ ትችላለህ ወይ? ፈተና መመዘኛ ነው። ፈተና ምንድነው ነው እያየን ያለ። ሶስተኛ ፈተና መሸጋገሪያ ነው። ወደ ቀጣዩ ዕውቀት፣ ወደ ቀጣዩ ክፍል፣ ወደ ቀጣዩ ምዕራፍ የምትሸጋገርበት ነው። ፈተና መሸጋገሪያ ነው። ይገርምሃል፣ ሌላ ሌቭል አለ ማለት ነው። ሰው መጽሐፍ እየገለጠ አልገለጥ ሲለው ምራቁን ያስነካና ይገልጠዋል። ብር እየቆጠረ አልቆጠር አልገለጥ ሲለው ውሃ ወይም ምራቁን አስነክቶ ይገልጠዋል። ስለዚህ እንደዚህ ነው። አንድ ቻፕተር ላይ ያስገባሃል፣ ወደሚቀጥለው ቻፕተር ሊያሳልፍ ሲፈልግ ፈተና ያስነካና ነው የሚገልጥ። ፈተና አስነክቶ ይገልጣል። አታካቻቲላ ማታ ለምሳሌ መምህሩ ድንቅ አስተማሪ ነው። 1 ይር ያስተምርሃል። የሚቀጥለው ዓመት ይሄን ሌሰን እንድትደግመው አይፈልግም። ይሄንን ሌሰን ይሄንን ህይወት ደግመ እንድትኖረው አይፈልግም። ይገርማል። እግዚአብሔር ታውቃለህ 2014 የኖርከውን ህይወት ደግመ 2015 እንድትኖረው አይፈልግም። ስለዚህ 2015 ሌላ ህይወት ነው፣ ሌላ ክብር ነው፣ ሌላ በረከት ነው፣ ሌላ ድል ነው። ስለዚህ እንደዚህ ነው። ልክ 2015 ሊመጣ ሲል በ2014 እና በ2015 መካከል አታልፍም፣ አትሻገርም፣ አትወርስም የሚሉ ተግዳሮቶች ይመጣሉ። ለምን ሲባል እንድታልፍ፣ እንድትሻገር፣ እንድትወርስ ይሆናል። አሜን ይባላል። መሸጋገሪያ ነው። ፈተና ካለ ኔክስት ቻፕተር አለ። ፈተና ካለ ኔክስት ክላስ አለ፣ ኔክስት ሌቭል አለ። አማታካቻቲ ለማቴለፈ ሌላ ፖዚሽን፣ ሌላ ከፍታ አለ። ይሄው እግዚአብሔር ምስክሬ ነው። በጥበት እየተቸገራችሁ ያላችሁ ሰዎች ወደ ስፋት እግዚአብሔር ያወጣችኋል። መሸጋገሪያ ነው። ይሄን እንደ ፕሮፌሲ ውሰዱ። እግዚአብሔር ምስክሬ ነው። ይኸውላችሁ ባለፈው ዓመት የኖራችሁትን ህይወት በዚህ ዓመት አትኖሩትም። በዚህ ዓመት የምትኖሩትን ህይወት በሚቀጥለው ዓመት አትኖሩትም። እግዚአብሔር እንደዚህ ብሎኛል። በኢየሱስም ፖዚሽናችሁ ይቀየራል። ሌቭላችሁ በኢየሱስም ይቀየራል።
በቅርብ ወዳጆቻችሁ ከተዋረዳችሁ በሩቅ በማታውቋቸው ሰዎች ትከብራላችሁ። በቅርብ ወዳጆቻችሁ ከተገፋችሁ በሩቅ በማታውቋቸው ሰዎች ትከብራላችሁ። ለምን መሰለህ? እግዚአብሔር አስተማሪ ነው። እግዚአብሔር የህይወት መምህር ነው። ምክንያቱም እግዚአብሔር ላያሻግርህ አይፈትንህማ። ኔክስት ሌቭል፣ ኔክስት ክላስ፣ ኔክስት ግሬድ ሳይል እግዚአብሔር አይፈትንህ። ወዳጆቼ ፈተና መሸጋገሪያ ነው። በክርስትና ህይወት ይገርማል። ማንንም ተንጠላጥለህ ወደሚቀጥለው ክፍል አትገባም። ማንንም ተንጠላጥለህ ወደሚቀጥለው ደረጃ አትወጣም። ማንንም ተደግፈ ወደ የትኛውም አዲስ የህይወት ልምምድ አትገባም። ይገርማል። ጻፉ። ፈተና መንፈሳዊ መሰላል፣ ሰማይና ምድር የሚነካኩበት መሰላል። እመነኝ፣ በጣም ሰክሰስፉል የሆኑ ሰዎችን አግኝተ ጠይቅ። ምንድነው በህይወታችሁ የተከሰተው ነገር ብለህ ብትላቸው በማያቋርጥ እልህ አስጨራሽ በሆነ የህይወት ፈተና ውስጥ ያለፉ ናቸው። በዚህ ዘመን ብዙ ወጣቶች ሲፈተኑ ዲፕሬሽን ውስጥ ይገባሉ፣ ጭንቀት ውስጥ ይገባሉ፣ ራሳቸውን ሊያጠፉ ይነሳሉ፣ በራቸውን ይዘጋሉ፣ ከቤተ ክርስቲያን ይሸሻሉ። ኖ አፈር ከሚሸተው የዚህ ዓለም ስርዓት ወጥታችሁ ወደ ሰማያዊው ዓለም የምትመጡበት መሰላል ነው። እና እዛው ጋር አምስተኛ ቀጥላችሁ ማጣሪያ ነው ፈተና። አሰስ ገሰስ የሚባል ጉዳይ አለ። አርኪ ቡርኪ የሚባል ቸረረም ፐረረም ተረረም የሚባል ጉዳይ አለ። ግብስብስ የሚባል ጉዳይ አለ። እነ ግብስብሶች ከላይ ላይ የሚራገፉበት ነው። ማጣሪያ ነው። ገለባው ከስንዴው የሚለይበት፣ መልእክት ያለው መልእክት ከሌለው የሚለይበት። አታካቻታና ማታ ላፋቲጋ አሚን ነው ወይ? ስድስተኛ ፈተና ምንድነው የምትሉ ሰዎች ከጓደኞቻችሁ የምትለዩበት። በፈተና ጊዜ አንዱ ያልፋል፣ ሌላው ይወድቃል። አንዱ ይሄዳል፣ ሌላው ይቀራል። ፈተና ከጓደኞቻችሁ የምትለዩበት ነው። ከውሏችሁ የምትለዩበት ነው። ከተጣበቀባችሁ ነገር የምትፋቱበት ነው። ይገርማችኋል። በጣም ከሚያውቃችሁ፣ በጣም ከለመዳችሁት፣ በጣም ከምታውቁት ሰው ሊለያችሁ እግዚአብሔር ሲፈልግ ያንን ነገር የሚያመጣው እግዚአብሔር በፈተና ነው። እንዴት በህይወታችሁ አስባችሁ የማታውቋቸው ሰዎች እለያቸዋለሁ ብላችሁ የማታውቁት እንለያይ ይሆናል ብላችሁ ያልገመታችኋቸው በጣም የተሳሰራው ሰዎችን የሚለይ ነው ፈተና። አንዳንዶቻችሁም ብጠይቃችሁ ከትላንት ጓደኞቻችሁ የተለያያችሁት በቻሌንጆቻችሁ ነው። በቻሌንጆቻችሁ ነው። ልክ ፈተና ሲደርስባችሁ አይተው እንዳላየ ሲሆኑ፣ ሰምተው እንዳልሰማ ሲሆኑ፣ ሊረዷችሁ አቅም እያላቸው አቅም እንደሌላቸው እጃቸውን ሲሰበስቡ፣ የዛን ጊዜ እግዚአብሔር አምላካችሁ መቁረጥ ካቃታችሁ በዛ ጉዳይ ላይ ቁርጥ እንዲልላችሁ፣ መለየት ካቃታችሁ ከዛ ነገር እንድትለዩ፣ መፋታት ካቃታችሁ ከዛ ነገር እንድትፋ አንዳንድ ጊዜ የማይሆን ባልንጀራነት፣ የማይሆን ወዳጅነት፣ የማይሆን ጓደኝነት ውስጥ እንገባለን። እንተዛዘላለን። በቃ ተዛዝለን መጓተት ነው። አይደለም መድኃኔዓለም፣ አይደለም ቤተሰብ፣ መድኃኔዓለም ራሱ ቢጠይቀን በቃ ተፋቅረ እኔ ከሱ ሞት ላይ እስክደርስ እግዚአብሔር አይጠብቅህም። የምትለያይበት ነው። let me tell you if you are in trouble the next የሚሆነው የሆነ ሰው ያልፋል። የሆነ ሰው በህይወታችሁ የህይወት መንገድ ምዕራፋችሁ ላይ ልክ በሚገጥማችሁ ፈተና እነሆኑ ሰዎች ይቀራሉ። እነሆኑ ሰው በህልማችሁ አይደለም፣ በውናችሁ አይደለም፣ በምንም አስባችሁ የማታውቁትን መለየት በፈተና ውስጥ የሚወድቃል የሚያልፍ። እኔ ተፈትኜ ያለፉ ሰዎች አሉ። እኔ ተፈትኜ የወደቁ ሰዎች አሉ። ይገርማችኋል። ፈተና በባህሪው በክላስ ደረጃ ነው የሚሰጠው። ፈተና በባህሪው በጉባኤ ደረጃ ነው የሚሰጠው። መልሱ ግን በግል ነው። ጻፉ። መልሱ ግን በግል ነው። እንደ ቤተ ክርስቲያን እንፈተንና የምንመልሰው ግን እንደ ግል ነው። እንደ ቤተሰብ እንፈተንና መልሱ ግን በግል ነው። ፈተናው ለክላሱም ሁሉ ነው፣ መልሱ ግን በግል ነው። እንደ ቤተ ክርስቲያን ነው የምንፈተነው፣ እንደ ቤተሰብ ነው የምንፈተነው፣ መልሱ ግን በግል ነው። ባለፍኩባቸው 7 የአገልግሎት ዓመታቶች እንደ መሪም፣ እንደ ቤተ ክርስቲያን መሪም፣ እንደ ቤተ ክርስቲያንም ተፈትነናል። መልሳችን የሁላችንም ለየ። ዳሽ ሙላ ተሰጥቶን እኩል አስተምሮን ስናበቃ ኬዞች ሲፈጠሩ አንዳንድ ሰዎች ዘቅዝቀው ይስለዋል። እንዳረሳ በክላስ ደረጃ ያስተምራል፣ በክላስ ደረጃ ፈተና ያመጣልሃል። መልሱ ግን በግል ድንቅ ነገር። ወርቅ እሳትን ቢጠላ አፈር ሆኖ ነበር የሚቀረው። ወርቅን ካፈር የለየው እሳት ነው። አፈር ሆኖ ነበር የሚቀረው ወርቅ እሳትን ቢጠላ።
ሰፈር ላይ እንዳትቀር ፈተና እንዳትጣል። ነርሶ ፈተና ይጥላ በኢየሱስ ስም እኔ ፈተና እንደዚህ አይነት ነገር አለ በኢየሱስ ስም እኔ ከምንም ነገር ጋር አልነካካም። ኦ ማይ ጋድ ምናምን እዛ ጥግር የሚይዙት ኦ ማይ ጋድ ይላሉ። በቃ እኔ እንደዚህ አይነት ነገር አልወድም ይላሉ። አትወጂም እንደ ብርጭቆ አሲቲስ ትቀሪያታለሽ። ብርጭቆ ነሽ ትቀሪያለሽ። ወርቅ እሳትን ቢጠላ አፈር ሆኖ ይቀር እንደነበር ሰውም ፈተና ቢጠላ ተራ ሰው ሆኖ ይቀራል። ፈተና የሚያመጡብን እነማን ናቸው? አንደኛ የመጀመሪያው ከእግዚአብሔር የሚመጣ ፈተና። ለምንድን ነው እግዚአብሔር የሚፈትነን ካላችሁ ስለሚተማመንብን ነው። ታውቃላችሁ አንዳንድ ጊዜ ወላጆች ልጆቻቸውን ትምህርት ቤት ሊያስመዘግቡ ሲሉ በፈተና የሚያስገቡ ትምህርት ቤቶች እና ወላጆች በልጆቻቸው ሲተማመኑ እጃቸውን ይዘው ሄደው ለፈተና ይሰጣሉ። የኔ ልጅ ይሄንንማ ስትሬት ነው የሚዘጋው ነው። እግዚአብሔር ይገርማል። እግዚአብሔር የማይተማመንበትን ሰው አይፈትንም። ስለሚተማመንባችሁ ነው እግዚአብሔር የሚፈትናችሁ። ደግሞ እግዚአብሔር ያስተማረው ነው የሚፈትነው። ከእግዚአብሔር የሚመጣ ፈተና አለ። ከእግዚአብሔር የሚመጣ ፈተና ለምንድን ነው የሚመጣው ብለህ ከጠየቀኝ ስለሚተማመን እንደምትመልሰው እንደምታልፍ ደሞችን ብሎ ፈተና ደሞችን ብሎ ጥያቄ ለምን በለኛ ሰይጣን ዓለምን ጠቅላላ ዞረ እግዚአብሔር ጋር መጣ። አንተ ስለምታበላው ነው የሚያመልክህ፣ ስለምትጠብቀው ነው የሚያመልክህ። ሰው ገንዘብ ካለው ችግር የለም ያመልካል። እግዚአብሔር ስለሚተማመን ኢዮብን ለፈተና አሳልፎ በድጎማ እንደማያመልከው በጥቅም እንደማያመልከው ስለሆነለት እንደማያመልከው ሰው ሁሉ ያይ ዘንድ እግዚአብሔር የሚተማመንበትን ባሪያውን ነው የሚፈትነው። ሆይ እያመለኩት እያገለገልኩት እየኖርኩለት እየሮጥኩኝ እግዚአብሔርን እየወደድኩኝ ለምንድን ነው ፈተነው የምትሉ ሰዎች ካላችሁ ቢኮዝ ይወዳችሁ። ሁለተኛ ፈተና የሚያመጡብን ወዳጆቻችን እግዚአብሔር ስለሚተማመንብን ይፈትነናል። ወዳጆቻችን ስለሚጠራጠሩን ይፈትኑናል። ምን ማለት ነው? በአጭር አማርኛ ስለሚጠራጠሩን ይፈትኑናል ማለት ምን ማለት መሰለ? እያዩክ እኮ ነው ይደውሉልሃል። የት ነህ እያዩ እኮ ነው። አንተ ደግሞ እዚህ እኮ ነህ እዚህ ነህ ያለውና የት ነህ ሲሉ አዲስ አበባ ላይ ትላለህ። እያዩ እኮ ነው። በመጀመሪያ ባይጠረጥሩ ራሱ እንዴት የት ነህ ይሉ እንደምትዋሻቸው ስለሚጠረጥሩ ከዛስ ሲፈትኑ ይጠረጥሩሃል። ስትወርቅ ምን ያደርጋሉ ሰዎች ስለሚጠረጥሩ። ሶስተኛ ሰይጣን ነው ይፈትነናል። ለመጣል ይፈትነናል። እግዚአብሔርና ሰይጣን ልዩነታቸው እግዚአብሔር አስተምሮ ሲፈትነን ሰይጣን ሳያስተምር ነው ይፈትነን። ሰይጣን የሚፈትነን ለመጣል ነው የሚፈትነን። ሰይጣን ብቻ ነው ሊጥልህ የሚፈትንህ እንጂ ሞራል ሊሰጥ አይደለም የሚፈትነው። እግዚአብሔር ስለሚተማመንብህ እግዚአብሔር ስላስተማረ እንደምታልፍ እርግጠኛ ስለሆነ ይፈትናል። ሰውስ ስለሚጠረጥር አልቸገራቸውም እኮ ሳይቸገራቸው ቆይ እንደው ብድር ልጠይቋቸው ብር ፈልጌ ነው የለኝም ለምን ዛሬ ይሄንን ከሰማችሁ አሁን የምነግራችሁን ከሰማ ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? ሆይ ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? አይወደኝም፣ አላሳዝነው፣ እንዲህ ሲጨነቅ፣ እንዲህ ሲቸገር፣ እንዲህ ሲጠበብ፣ እምባዬ ምግብ ሲሆን ከሰውነት ተርታ ሲወጣ ለምንድነው እግዚአብሔር በፈተናዬ ጊዜ ዝም የሚለው? ቢኮዝ መምህር በፈተና ሰዓት ስራው በትምህርት ጊዜ ያወራው መምህር በፈተና ጊዜ እጁን ወደ ኋላ አጣምሮ ክፍል ውስጥ ይዞራል። ስራው ነው። ዝም ማለት ስራው ነው። ሴሚስተሩ ሙሉ ያስተማረ መምህር፣ እየጮኸ ያስተማረ መምህር፣ እያቀፈ ያስተማረ መምህር ልክ ጥያቄውን ሲሰጥህ ከዛ ሰዓት ጀምሮ ቁልጭልጭ ብትል ብልጭ ብትል ብትጨነቅ መደመር ቢጠፋብህ ማባዛት ብትረሳ መምህር ያስተማረውን ተማሪ ሲፈትን ዝም ይላል። አሁን አዳራሽ ውስጥ በመንፈስ ቅዱስና በቃሉ አማካኝነት የሕይወታችሁ መምህር እግዚአብሔር ይጮሃል፣ ያስተምራችኋል። ስለ ፍቅር፣ ስለ ሕይወት፣ ስለ ትዕግስት አልፎ ስለ መሄድ ያስታጥቃችሁና ወደ ሕይወት ሜዳ ስትገቡ ዝም እዚህ ያስተማራችሁ እግዚአብሔር በምታውቁትም በማታውቁትም መልኩ ዕውቀትን የሰጣችሁ እግዚአብሔር በምትፈተኑበት ሰዓት እርሳሱን እንዲይዝልህ፣ ጥያቄውን እንዲያከብልህ፣ ማባዛቱን እንዲያባዛልህ ዶንት ኤክስፔክት። ይሄ የአስተማሪ ባህሪው ነው። በፈተና ሰዓት ዝም ማለት የመምህር ስራው ነው። የአስተማሪ ስራው ነው። የለፋበትን ተማሪ በፈተና ሰዓት ዝም መልሱን ይጠብቃል። ምን ብሎ እስከሚመልስ ድረስ ተማሪ ሆኜ ስለማቃቃለሁ ተማሪም ሆኜ ስለማቃቃለሁ ሴሚስተሩ ሙሉ ያስተማርኩትን እጄን ወደ ኋላ አድርጌ ገርመሃል። ዘመድህም ቢሆን ዝም ነው። ሰላምተኛህም ቢሆን ዝም ነው የምትል። ብዙ ቀን ዳስተር ይዞ ብላክቦርድ ያጸዳልህም ቢሆን የባለስልጣን ልጅም ቢሆን ዝም ነው የምትል። የባለ ሀብትም ልጅ ቢሆን ዝም ነው የምትል።
ቆንጆ ቢሆን ረጅም ቢሆን የፈለገው ቢሆን ዝም ይዞ የህይወት መምህር እሱ በወሰነው ስፍራ ከዛ ወደ ህይወት ጥያቄው ስትገቡ ስለሌላ አይደለም አጠገባችሁ እነዛን ውብ ቀናቶች እያስታወሰ ስለ ፍቅሩ የምትመልሱትን ምላሽ ሊያይ ዝም ይላል። ስለ ማንነቱ የምትመልሱትን ምላሽ ሊያይ ስለ ነገራችሁ ሚስጥር የምትመልሱትን ሊያይ ዝም ይላል። የዛን ጊዜ ጨክኖባችኋል። ከህይወት ሊያጎላችሁ ከበረከት ሊያስቀራችሁ ሳይሆን በሚቀጥለው ቀን ስማችሁን ከፍ አድርጎ ሊጠራና በጓደኞቻችሁ ፊት ሊሸልማችሁ በህይወታችሁ መዝገብ ላይ የሚገርም ማስታወሻ ሊጽፍላችሁ ዝም ይላል። የሱ እጅ የሌለበት የሱ እርዳታ የሌለበት የሱ አድሎ የሌለበት እናንተ ግን በማንነት ከሱ የሰማችሁት በመንፈሳችሁ ላይ የታተመ ድንቅ መንፈሳዊ አቅም በዛ ሁኔታ ቦግ ብሎ ሲወጣ የዛን ጊዜ መምህር ደስ ይለዋል። ይገርማል። እበለኝ አብዛኞቹ የኔ አስተማሪዎች ካስተማሩና ፈተና ከፈተኑ በኋላ 60 ተማሪ 50 ተማሪ ክፍል ውስጥ ቢኖር ከላይ መጀመሪያ የሚቀመጡት ከ50 እስከ 60 ያመጡ። እንደውም ብዙ ጊዜ አስታውሳለሁ 59 58 57 ያመጣን ተማሪዎች ይሰጠንና ከታች ያለው ለአንድ ተማሪ ስጣቸው ብሎ ይሄዳል። እና የክፍሉ አለቃ ነው እንትናትና ያውላችሁ እያለ የሚሰጠው መምህሩ ለነማን በእጁ እንደሚሰጥ በደንብ ያውቃል። ለሰሙት በእጁ ይሰጣቸዋል። ላዳመጡት በእጁ ይሰጣቸዋል። ዋጋ ለከፈሉ በእጁ ይሰጣቸዋል። እንግዲያውስ እንደዚህ ነግራችኋለሁ። ያውላችሁ ከፈተናችሁ በኋላ በሚገርም ውጤት በሚገርም ስብዕና ስትገለጡ ክብራችሁን ከሰው እጅ ሳይሆን ከአባታችሁ እጅ ትቀበላላችሁ። ከሰው እጅ አይደለም የምትቀበሉት። ውጤታችሁን ግሬዳችሁን ከሰው እጅ አትቀበሉም። ከጎረቤት ከጓደኛ ከሰፈር ሰው እጅ አትቀበሉም። በዛ መከራ በዛ ንዳድ ውስጥ በዛ ጥያቄ ውስጥ በዛ ረሃብና እንግልት ውስጥ እግዚአብሔር አምላካችሁ ጋር ተጣብቃችሁ ያለፋችሁበትን ህይወት አክሊላችሁን ከሰው እጅ ሳይሆን ከእግዚአብሔር እጅ ትቀበላላችሁ። ራሱ በእጁ ይሰጣቸዋል። ከፍተኛው ነጥብ ያመጡትን ራሱ በእጁ ስማቸውን እየጠራ በኩራት ነው ስማቸውን የሚጠራው። በድል ነው ስማቸውን የሚጠራው። ይኸው እግዚአብሔር ምስክሬ ነው። በዚህ ትውልድ መካከል መታሰቢያ እግዚአብሔር ይሰጣቸዋል። በቤተ ክርስቲያን መካከል እግዚአብሔር መታሰቢያ ይሰጣቸዋል። ላትረሱ እግዚአብሔር መታሰቢያ ይሰጣቸዋል። በጦር ሜዳ ላይ ዋጋ የከፈሉ ሰዎች መንግስት መታሰቢያ ይሰራል። በሰላሙ ጊዜ የህይወት መምህር እሱ ሲያጫውትሽ በደንብ ከሰማሽውና በፈተና ጊዜ ሳትደናገጪና ሳትበደበጂ እሱ ላይ ታምነሽ ሁኔታውን ካለፍሽው አትጠራጠሪ። ያለፍሽበትን የህይወት እሳት ዋጋውን ከሰው አይደለም ከእግዚአብሔር ከራሱ እጅ ትቀበያለሽ። ከእግዚአብሔር ከራሱ እጅ። እግዚአብሔር ለምንድነው ስፈተን ዝም የሚለው? ነገር ሲከብደኝ ዝም የሚለው? ቀን ሲጨልምብኝ ዝም የሚለው? ወዳጆቼ ፊታቸውን ሲያዞሩ ለምንድነው ዝም የሚለው? በህመም በችግር በማጣት በከፍታ በተቃውሞ በብዙ ሁኔታ ሲቸገር አይቶ ሲፈተን አይቶ ሲጨነቅ አይቶ ለምንድነው እግዚአብሔር ዝም የሚለው ብላችሁ ከጠየቃችሁ በፈተና ሰዓት ዝም ማለት የመምህሩ ባህሪው ነው። ዝም ያሰዳቸዋል። የሀገሬ ልጆች ጎበዝ ተማሪውን ያውቃል መምህሩ። በዘመድ የገባውንም ተማሪ ያውቃል። ጎበዝ ተማሪም ያውቃል። ለምንድነው እግዚአብሔር ዝም የሚላችሁ? ጻፉ። እግዚአብሔር በፈተና ሰዓት ዝም ማለቱ መምህርነቱ ነው የሚያሳየው። ወዳጆቼ በፈተና ሰዓት ሰዎች ሲርቁን ልናዝን አይገባንም። ምክንያቱም ሲጨልም የገዛ ጥላችንም ይርቀናል፣ የገዛ ጥላችንም ይሸሸናል። በፈተና ሰዓት ሰዎች ሲርቋችሁ ልታዝኑ አይገባችሁ። ለምን ቢባል ሲጨልምባችሁ እንኳን አይደለም ወዳጃችሁ የገዛ ጥላችሁም ይሸሻል። ይሄ ቀኑ ሙሉ ሲከተላችሁ የነበረ ጥላ ልክ ሲጨልም ይሸሻል። ባህሪው ነው። ሰው ሲነጋ መጥቶ ሲመሽ መሄድ፣ ሲሞላ መጥቶ ሲጎድል መሄድ፣ ስትበረቱ መጥቶ ስትደክሙ መሄድ ባህሪው ነው። በዚህ አትገረሙ፣ በዚህ አትደረጉ። ሲሆንላችሁ መጥቶ ሲበላሽባችሁ መሄድ ሰው ባህሪው ነው። አትገረሙ። ወዳጆቼ አንድ እውነት ልንገራችሁ። ለምንድነው እግዚአብሔር በፈተና ሰዓት ዝም? እግዚአብሔር ህይወታችንን ተንቀሳቃሽ መጽሐፍ ሊያደርገው ስለሚፈልግ ተንቀሳቃሽ ላይብረሪ ነው የሚያደርግ። እግዚአብሔር ካንተ በኋላ የሚመጣን ትውልድ ስለምንም ይፈልግ ሂድ እሱ ጋር ነው። ያው ላይብረሪ ነው የሚያደርግ። ፓስተር ተስፋዬ ጋቢሶን ስታወራው ሰዓቱ እንደሄደ ትዝ አይልህም? ይጣፍጥሃል።
በመከራ እሳት ተፈትነው ያለፉ ሰዎች ሕያው ላይብረሪ ነው የሚሆኑ። ተንቀሳቃሽ መጽሐፍ ነው የሚያደርግ። ብትገለጥ አታልቅ። ብትገለጥ አዲስ፣ ብትገለጥ አዲስ፣ ብትገለጥ አዲስ። ደግሞ ኩንታል ሙሉ ገለባ ሳትሆን ሰብስታንስ ያለ ፍሬ ያለ መልእክት ያለ ትምህርት ያለ ቅባት ያለብህ። ትናንትና እኛ ቤተክርስቲያን አንድ አገልጋይ መጣ። ቤተክርስቲያኑን ከጀመርኩ 2 ዓመት ተኩል ነው እና አንዳንድ ምክር እንድትመክረኝ ፈልጌ ነው አለና ሲገባ የኛ ቤተክርስቲያን 2 አገልጋዮች አጠገብ ያሉ ሊወጡ ሲሉ ቁጭ ብለው አልኳቸው እና እስቲ ምንድን ነው የተቸገርክበት አልኩት። የእግዚአብሔር ሰው ለ2 ዓመት ተኩል ቤተክርስቲያን ፕላንት አድርጌ ያገለገልኩ ነው። የተቸገርኩባቸው እነዚህ ነገሮች ናቸው ብሎ መተንተን ሲጀምር አጠገቤ የተቀመጡት የኛ ቤተክርስቲያን አገልጋዮች መሳቅ ጀመሩ። ለምን ሲባል እሱ የሚያወራቸውን ነገሮች በጠቅላላ አጠገቤ የተቀመጡት ከኔ ጋር እየዳሰሷቸው እየዳበሷቸው ያለፍናቸው። ስለሱ ቤተክርስቲያን ሲያወራ ስለኛ ቤተክርስቲያን የሚያወራ ይመስላል። እሱ የገጠመውን ነገር ሲያወራ የኛ ቤተክርስቲያን አንድ አባል በእጃዙር ነግሮት ይመስላል። ምክንያቱም የሆነ ሁኔታ ውስጥ ገብተሃል፣ ወጣሃል፣ ገብተሃል፣ ቀረህ። ስትወጣ የሚቀጥለው ትውልድ ካንተ በኋላ የሚመጣው እዛ ሁኔታ ውስጥ እንዴት ገብቶ እንዴት እንደሚወጣ አይዲያ የለው። እግዚአብሔር እንደተናገረው እንደዛ እንደሆነ መጽሐፍ ሲናገር እንደተናገረው እንዲሁ እንዲያደርግ እግዚአብሔርን አምነዋለሁ አለ ጳውሎስ አይደል? የጳውሎስን ሐዋርያ ሥራ ያነብና አንተ ሕይወትህን ሲያይ ሰምቷል፣ ትንቢት ሲነገር ሰምቷል። ትንቢት ሲነገር ጉባኤ ቁጭ ብሏል። አከብርሃለሁ፣ አደርስሃለሁ፣ ሻግርሃለሁ፣ አሳልፍሃለሁ ሲል ሰምቷል። ከዛስ ጉርጓድ ስትገባ መከራው ስትገባ ይከታተላል። ተገፋ፣ እንዲሁ ሰደቡት፣ ወደቀ፣ ጨለመበት፣ ያያል ሁሉን። ከዛ ሄደ መጨረሻ ላይ በክብር ሲያቆመ እንደዚህ ይላል፣ ድሮም ቢሆን እኮ ቃሉ ይላል እግዚአብሔር የተናገረውን ያደርግ ዘንድ ታማኝ እንደሆነ አቤት ያነባል። ከዛስ እሱ ሊቋቋመው የማይችለውን የህይወት እሳት አንተ አልፈበት ስትሄድ በእውነት ይላል እግዚአብሔር እንደተናገረው እንዲሁ ነው። አንተ እያለፍክበት እግዚአብሔር ሲፈትነን ብላችሁ አንደኛ በአቅማችን፣ ሁለተኛ ይቆጣጠረዋል ፈተናውን ራሱ። ይገርማል። ልክ ብረት እሳት ውስጥ ሲገባ አቅላጩ ብረቱን በእሳት የሚያቀልጠው አቅላጭ እጁ መቆጣጠሪያው ነው። እሳቱ ካነሰም ብረቱ ቅርጽ አይዝም፣ እሳቱ ከበዛም ብረቱ ይበታል። ስለዚህ አቅላጩ እጁ መቆጣጠሪያው ሲያንስ ይጨምራል፣ ሲበዛ ይቀንሳል። አምላካችሁ እጁ መቆጣጠሪያው ላይ ሲበዛባችሁ ዜሮም ማድረግ አይፈልግም። አንድን ብረት የሚያቀልጥ አቅላጭ እሳቱ ዜሮ እንዲሆንም አይፈልግም። ቢኮዝ እሳቱ ካነሰ ብረቱ ቅርጹ ነው፣ እሳቱ ከበዛ ብረቱ ይበታል። ስለዚህ እሱ የህይወታችሁ መሪ ፈተናው ዜሮ እንዲሆንም አይፈልግም። የሚፈልገውን ቅርጽ አትይዙ፣ በስቶም ትበተናላችሁ፣ በህይወት አትኖሩም። ስለዚህ እጁ መቆጣጠሪያው ነው። ስለዚህ ለሚቴል ጠዋት ከእንቅልፌ ስነሳ በኮንፊደንስ ነው የምነሳው። በሚቀጥለው ቀን ፈተና አለ። አት ዘ ሴም ታይም የፈተናዬ መቆጣጠሪያው ላይ እግዚአብሔር እጁ አለ። አምላኬ የጥያቄ መቆጣጠሪያው ላይ እጁ አለ። እግዚአብሔር ጉዳያችሁን እየተቆጣጠረው እንደሆነ ከተሰማችሁ ሲያንስ ይጨምረዋል፣ ሲበዛ ይቀንሰዋል። አሳልፎ ለፈተናችሁ እሳት አይሰጣችሁም። በልካችሁ በአቅማችሁ ልክ የቱ ጋር ማድረግ እንዳለበት ያውቃል። ተዚህ ልክ ነው። የድሮ ሬዲዮ ትዝ ይላል። እንዲህ ስታደርገው የሆነ የአፍሪካ ይላል፣ ስትመልሰው ዶቸቨሌ ቮይስ ኦፍ አሜሪካ ይላል። እንዲህም ስታረገው ጣቢያው ላይ አይመጣም። ስለዚህ እግዚአብሔር አምላክ ያውቃል፣ ጣቢያው ላይ የምትመጣበትን ቦታ ያውቃል።